ላ ልጅ ምጥል እንዳትራገጪ። ኧረ እኔ አልሄድም እንዴ ያልራገጥ ይቀርብሽ እናቴ። ልራገጥ ብል የምር ብዙ ጉድ አወጣለሁ። ከዚህም ፋም ከዛም ፋም እንትን አልልም። የሚወግን ሰው አልወድም። ምንም አዶናይም በወደው ሁለቱን አይደለም ያሁንም እኮ ሁለቱን ልርገጥ አላልኩም። ፋሚሊዎቹን ነው ደበቁ ነው የሚሳደቡት። ቤትማ የሁለቱም ሴቶች ገብቻለሁ። እንደዛ ከሆነ ስሙ፣ የሁለቱም ልጆች ፎቶዎቹን ላኩልን። አረ የሆነ ሰው ጀምሯል ማስጠንቀቂያ መስጠት። እርስ በርስ ይጣሉ ፋኖች እርስ በርስ ይጣሉ ይመለከታሉ። ሰላም ተዳደው መልሳቸው እኮ ነው። ግን ፎቶ ያንሱ ነው ዋናው ፖይንታችን። ፎቶ ያንሱ፣ የነሱ ፎቶ ያንሱ፣ ባክግራውንድ ያንሱ ማርያምን። ከዛ በኋላ ከስር እንጽፍላቸዋለን። እንትን ይሄ ምንድነው የሚባለው? ቃላት እናደርጋለን። ፎቶ ስም አይጠቁም። እርስ በርስ ራሳቸው እዛ ይረጋጋሉ። ሌላውማ ፕሮፋይል ሁሉ አድርጎ ነው የሚራገጠው። ጎበዝ ነው። በስማሜናለትነት በተለይ ትግስታው መጀመሪያ ጃኒን ነበር። ከዛ ደግሞ የሆነ ሳር ላይ ዝም ነው ላይ እኛም እኮ እሱ ነው ፍላጎታችን። ጠባችን እኮ እሱ ነው። ሁለቱን አይንኩብን ነው። ነይ ሰማሃል መጥተሻል። ነይ እርስ በርስ እንደፈለጉ ይረጋገጡ፣ ይለቃቀሱ እንደፈለጉ። እኔም ተከስሻለሁ። ሰማሃል ዛሬ እዛ ቤት ተከስሻለሁ። ደግሞ ተከስሻለሁ። ተናመሻሽ ሙሽሪት ውጪ ምን አረገች? ደግሞ ካልመወት ሰማን እንዴት ነሽ? ሰማን መስከን እንደናችሁ አለልሽ ማሪ። አሁን ቤቴን ከፍቼ ኮመንት ላይ የሆነ ጽሑፍ ተጻፈልኝና እዛ ሰፈር ነበረች ጃዬን የሚሰድቧት ቤት አብራ እንትን እያለች አሉ። እኔ እዛ ቤተሰቦቼ፣ ፋሚሊዎቼ፣ ያጎቴ ልጅ ሁሉ ነገር እዛ ነው ያለው። ተናገራለሁ። እስቲል አባቴ እዛ ነው ያለው። እሺ ስለዚህ ገብቶሻል ማን እነማን ፋሚሊ ጋር እንደሆነ? አይ ነው በደንብ አውቃለሁ እንጂ አልተናገርሽማ። ቁጭ አልሽ እንጂ አልተናገርሽማ። እነሱ ጀመር ነው አልገባሁም። ቤት ሸራ አደረጉልኝ ሄድኩኝ። እዛ ደግሞ በቃ ጀስት የራሳችሁ ወሬ ነው ያወራነው። የድሮ እኛ ሲጀምር እኮ የምናወራው የዚህ የክፍለ ሀገር ትዝታ ምናምን ነው። እነሱ ጋር ስሄድ ማርያምን ሌላ ወሬ አናወራም። ይቅርታ። አይ እኔ ስለተጻፈልኝ ልጠይቅሽ። እዛማ ሴዳለች እኮ ፋሚሊ ናቸው። ደግሞ የተራሱ አላት እኮ ወደ ሰራሰ አላት ሌውረጂ ብዙ ሰው ያቃላል። ማርያምን ነው ላይፍ በጣም አስይጂ በደንብ በስማም። ሰማሃል ግን በጣም ብዙ የሚወድ ሰው አለ። እሺ ሁሉም መሰከረ። ሰው ማታረገው በፈሰ ሁሉም ሰው ነው የሚሳደው። አሁን ትናንት ማለት በጥዋት ገባሁ። ከዛ ከታች መጡና ጃኒ ሰድበሻል አሉ። ማርያምን እኔ እኮ ገና ከእንቅልፌ ተነስቼ ነው የገባው። እንዴት እንደደነገጥኩኝ ጦጢትንም ብለዋት ማታ ነርቨስ ላይ የተናገረች ነው የደነገጥኩኝ በጣም ማለት ነው። ጦጢትን ያምንባት አትሳደብም። አትናገርም እንዴ? በጭራሽ በውስጥ ጻፍኩለት ሊብ ላይ ሆነ ተይው። እኔ ሳደባለሁ እግዚአብሔርን አሁን ላይ የሁለቱም ልጆች አካውንት ኖርማል አይደለም። አንድ መሆን ያለብን በመሀላችን ከኛም ፋሚሊ ከእናንተም ፋሚሊ የሚሳደብ ሰው ካለ አንድ ላይ ሆነን የእነዛን ሰው አካውንት ማዘጋት፣ መጀመሪያ ማስመከር፣ ካልሆነ ማዘጋት እንጂ እንዲህ እርስ በርስ ስንጣላ ስንተማከር ጥሩ አይደለም። ሲቀጥል ደግሞ ቅድም የሆነ ቤት ምርጫ ሁላ እንትን ሲያወዳድራት ነበር። አሁን ፕሮፋይል ያደረግሽው ላንቺ ቀይ መስመርሽ እንደሆነ እኛም ደግሞ ጃ ቀይ መስመራችን ናት። ግን ደግሞ እንደዚህ ማለት አረቅ ምጥል ታይ ገባሻ? አንፈልግ ምን አረቅ ምን እየጠጣሽ ነው? ልብለብ እየበላሁ ወተት ስሚ ሰማል እየሰማሽ ነው ማሬ? አይጧ ለሰማል ጥያቄ አለኝ። አይውሽ አትሳደብም፣ ሰማሃል አትሳደብም። ግን ማለት ነው ቆይ ኖ የሰማሁትን ልንገርሽ ማሬ። ኖ አይ እኔ የሰማሁትን ልንገርሽ። አንቺን ብለሻል እያልኩሽ ሳይሆን እኔ የሰማሁትን ልንገርሽ። ለምሳሌ ጃኒ የምትሰደብበት ቦታ ላይ ገስት ገብታ ቁጭ ትላለች። እሷ አትሳደብም። እኔ ስትሳደብ ሰምቻት አላውቅም። ለምሳሌ ሳራ ቀንደኛ ተሳዳቢ ናት። ቀንደኛ አይደለም አንድ ግለሰብ ይቅርና እምነቱን ላስትሳደብ ሰማሃል አለች። አሁን ከፈለጋችሁ እንትን ስክሪንሾት አንሻት አድርጌ አምጥቼ አሳያችኋለሁ። እምነታው ባለፈው ራሱ እኔ ሰድባ ነው የወጣሁት። የምር ውጭ አልኳት። ሰማሃልን አላየችውም። እየጻፍኩላት ውጪ አታየውም።
ከዛ አስገብኝ አልኳት። ሳራ ብሎክ አረግሻለሁ አለች። ምክንያቱም እንደምረግጣት ታውቃለች ማለት ነው። ስለዚህ አንደኛ የሰው እምነት ሲሰደብ መውጣት አለባት። ምክንያቱም ለአዶናይ ያልጠቀመችው ምች ልጅ ሙስሊሞች እንዲያርጋችሁ ምናምን እያለች በጣም ብዙ ነገር እያወራች ነበረ። ልጁንም እያስጠመደችው ነው በመጀመሪያ ደረጃ ማለት ነው። ክርስቲያን ብቻ አይደለም እሱን ፎሎ የሚያደርገው ሙስሊም፣ ክርስቲያን ሁሉም ይወደዋል። ስለዚህ በዛን ታይም እሷ እዛ ጋር መገኘት አልነበረባትም ወይ ታይ ማለት ነበረባት። ግን በቃ እንደዚህ አይነት ነገር ሲኖር በብዛት እሷ ቤት እኔ ያላጣት ሚውት አድርጋ ቁጭ ነው የምትለው። እኔ ሁሌ እነግራታለሁ፣ አትሰማኝም። ያ ደግሞ እኩል ከነሱ ጋር እንደሆነች ያስመስልባታል። ያ ጥሩ አይደለም። እኔ አሁን ሳራ ታጣታለሁ። ችግርሽ ይሄ ነው ወላሂ። በጣም ችግር ያለብሽ ምንድነው? ዝም ብለሽ ቁጭት ያለሽ ወይ ተዋቲ ወይ አዋቲ አደግፊ አብረሽ መሀል ቤት ቁጭ ዝም ብለሽ ቁጭ ብለሽ ማዳመጥ። ይሄ ደግሞ ምንድነው? ለአንቺ ክፋት ላይኖር ይችላል። ውስጥ ግን ሰው የሚያየው ሰው አንቺ ማብረሽ እንዳለሽበት ነው እንትን የሚልሽ እና አናቶች ደግሞ ይገንባቸዋል ነገር እንዴ ምን ነው ምንድነው የተፈጠረ? ደግሞ ወረደችው። ወይ ጉድ! አሁን እኮ እንደው እናንተ ቤት የምንገባበት ራሱ እኮ ግራ ገባን እኮ እንደው ሰጎኔ ምን አልኳት። ሰጎኔ ማናት? ሰጎኔ ያቺ ነች። ምን አድርጋ ነው ያቺ ሰጎኔ አላውቃትም። ወይ በቃ ልጣፈልሽ ውስጥ ከመጠላ የቱ ጋር ነሽ? አንቺ ርቀሽኛል። በኢየሱስ ስም እዚህ እንዳትጽፊ በውስጥ እኮ ሼር ሳረግ ኖላዊት ወጣች እንዴ? እኔ ራሴ አሁን የምር አዑዝ ቢላ ኧረ በእናትሽ ተይ። ደግሞ ምን አባቱ ብሎ ነው? ምን አወራ ደግሞ? ፊት ጻፊ ገብቶኛል ማን እንደሆነ